ሰላም ጤና ይስጥልን እንደምን ቆያችሁን የኢትዮ ፕላስ አድማጭ ተመልካቾቻችን። ዓለም ትንፋሿን ዋጥ አድርጋ በሁለት አቅጣጫዎች ወደሚታዩ የጦርነት ደመናዎች አሁን አይኖቿን አፍጥጣ ቀጥላለች። በአንድ በኩል የመካከለኛው ምስራቅ ሰማይ በባላስቲክ ሚሳኤሎች ብርሃን እየታወረ የአሜሪካና የእስራኤል ጥምር ኃይል ከኢራን ጋር ወደማይመለስ ግጭት ውስጥ ገብቶ 19ኛ ቀኑን ይዟል። የነዳጅ መስመሮችና የጋዝ ማውጫዎች የጥቃት ኢላማ በሆኑበት በዚህ ሰዓት የዓለም ኢኮኖሚ በስጋት ተውጧል። በሌላ በኩል ደግሞ እዚህ በአፍሪካ ቀንድ በኢትዮጵያና በኤርትራ ድንበር ላይ ሌላ አስፈሪ የዝምታ ጩኸት እየተሰማ ነው ተብሏል። ጦርነት በይፋ ባይታወጅም የከባድ መሳሪያዎች ሽግግር፣ የድሮኖች በረራና የሺዎች ወታደሮች የክተት ዝግጅት ቀጠናውን ወደ ለየለት ውጥረት ቀይሮታል። ይህ መረጃ ከቴህራን እስከ አስመራ ከዋሽንግተን እስከ አዲስ አበባ የተዘረጋውንና ዓለምን በስጋት እያናወጠ ያለውን ወቅታዊ ወታደራዊና ዲፕሎማሲያዊ ፍጥጫ በጥልቀት እያነሳ ለማየት ይሞክራል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። የኢትዮጵያ መከላከያ ሰራዊት ግዙፍ የጦር ኃይልና ከባድ መሳሪያዎችን ወደ ሰሜናዊ የሀገሪቱ ክፍል ትግራይ እያሰፈረ ይገኛል። አንዳንድ መረጃዎች እንደሚያመላክቱት እስከ 2/3 የሚደርሰው የሀገሪቱ አጠቃላይ ጦር ወደ ድንበር አካባቢ በዚህ ሰዓት ተንቀሳቅሷል። የቀድሞ የሰራዊት አባላትም ዳግም እንዲቀላቀሉ ጥሪ ተደርጎላቸው ከፊሎቹ እየተቀላቀሉ ነው። አሁንም በመቀላቀል ላይ ያሉ እንደሚገኙ መረጃዎች እያመላከቱ ነው። ከኤርትራ ወገን ያለው ደግሞ ስንመለከት የኤርትራ ጦር በድንበር አካባቢ ያለውን ይዞታ ከማጠናከሩ ባለፈ ወደ ኢትዮጵያ ድንበር አልፎ መግባቱ ቀደም ሲል ተነግሮ ነበር። እኛም በመረጃችን ነግረናችሁ ነበር። በተለይም በሽሬ፣ አዲግራት፣ ዛላምበሳ አቅጣጫዎች የኤርትራ ወታደሮች እንቅስቃሴ በስፋት እንደሚታይ የተለያዩ የመገናኛ ብዙሃን ዘገባዎች ያመላክታሉ። አሁንም የኤርትራ ኃይሎች ከነዚህ አካባቢዎች እንዳልወጡ መቀሌም ጭምር በስፋት እንደሚታዩ ነው መረጃዎች የሚያመላክቱት። ይህ የሆነበት ምክንያት ደግሞ አሁን በትግራይ ክልል ያለው የጊዜያዊ አስተዳደር ከኤርትራ መንግስት ጋር የፈጠረው ወዳጅነት ተከትሎ እንደሆነ ጽምዶ የተሰኘውን ወዳጅነት ተከትሎ የመጣ እንደሆነም እንግዲህ በስፋት ይነገራል። የኢትዮጵያ ጥያቄን ስንመለከት የኢትዮጵያ ውጭ ጉዳይ ሚኒስቴር ለኤርትራ መንግስት ባለፉት ጊዜያት በጻፋቸው ተደጋጋሚ ደብዳቤዎች የኤርትራ ጦር ከኢትዮጵያ ግዛት በተለይም ከሰሜን ምስራቅ ትግራይ በአስቸኳይ እንዲወጣ የሚል እንደሆነ እናስታውሳለን። ይህ ድርጊት ቀጥተኛ ወረራ ነው ሲልም የኢትዮጵያ የውጭ ጉዳይ ሚኒስቴር ገልጾት እንደነበርም የምናስታውስ ነው። ታዲያ ያን ጊዜ የኤርትራ ምላሽ ምን እንደነበር እንግዲህ ሁላችሁም ታስታውሳላችሁ። አስመራ የኢትዮጵያን ክስ መሰረተ ቢስ ስትል ነበር ውድቅ ያደረገችው። ይልቁንም ኢትዮጵያ የመስፋፋት ፍላጎት አላት ስትል መወንጀሏንም እናስታውሳለን። እንግዲህ ለሁለቱ ሀገራት ዋነኛ የውጥረት መንስኤ የተለያዩ መላምቶች ይነሳሉ። በኢትዮጵያ በኩል እንግዲህ የባህር በር ጉዳይ እንደ ጥያቄ እንደ አጀንዳነት መነሳቱን ተከትሎ የኤርትራ መንግስት ማለትም የኤርትራው ፕሬዝዳንት ኢሳያስ አፈወርቂና እንግዲህ ሌሎች ባለስልጣኖቻቸው ክፉኛ እንደተቆጡ እንዳኮረፉም የተለያዩ አጋጣሚዎች በሰጧቸው ቃለ ምልልሶች ላይ ተመልክተናል። ሌላው ደግሞ ለውጥረቱ መነሻ ተብሎ የሚነሳው ጉዳይ የፕሪቶሪያው ስምምነት ከተፈረመ በኋላ በኢትዮጵያ መንግስትና በኤርትራ መንግስት መካከል አለመግባባት፣ ውጥረት እንዲነግስ ምክንያት እንደሆነ ነው የሚነገረው። ከዚህ ባለፈ ደግሞ ኢትዮጵያ ኤርትራ የኢትዮጵያን አማጽያን ኃይሎች በገንዘብ በትጥቅ እየረዳች ነው የሚል ክስ ታቀርባለች። በተመሳሳይ ኤርትራም ይህንኑ እያነሳች ቀጥላለች። የኢትዮጵያ መንግስት የባህር በር ለማግኘት ያለውን ጽኑ ፍላጎት እንግዲህ መግለጹን ተከትሎ ኤርትራ የአሰብ ወደብን በኃይል ለመውሰድ የታለመ ነው የሚል ከፍተኛ ስጋት አለኝ የሚል አቋሟን ስታንጸባርቅ ቆይታለች። አሁንም ያንኑ አቋሟን እያንጸባረቀች ነው። ሁለቱም ወገኖች እርስ በርስ ታጣቂ ቡድኖችን ይደግፋሉ በሚል ይካሰሳሉ። ኢትዮጵያ ኤርትራ የፋኖ ታጣቂዎችን ትደግፋለች ስትል፣ ኤርትራ በበኩሏ ደግሞ ኢትዮጵያ የኤርትራን መንግስት ለመገልበጥ እየሰራች ነው ትላለች። ብርጌድ ንሓመዱ የተባለውን የኤርትራ መንግስትን በኃይል ለመጣል የሚንቀሳቀሰውን ኃይል እንዲሁም የቀይ ባህር አፋር ታጣቂዎችንም ትደግፋለች፣ እንዲንቀሳቀሱ መሬቷን ፈቅዳለች የሚል ክስ ታሰማለች። የዓለም አቀፉ ማህበረሰብን ስጋት ስንመለከት ተንታኞች ሁለቱ ሀገራት ወደ ጦርነት ከገቡ በአፍሪካ ቀንድ እጅግ አስከፊው ግጭት ሊሆን ይችላል በሚል እያስጠነቀቁ ቀጥለዋል። በድንበር አካባቢ ያሉ ነዋሪዎች ዳግም ጦርነት ይነሳል በሚል ስጋት ውስጥ ወድቀዋል።
ይታወቃል። የኢትዮጵያ አየር መንገድ ወደ አስመራ የሚያደርገው በረራ ማቋረጡና የንግድ ግንኙነቶች መሻከራቸው ውጥረቱን ይበልጥ አባብሶት አሁንም ቀጥሏል። አሁን ያለው ሁኔታ ጦርነት ባይታወጅም ለጦርነት የሚደረግ ዝግጅት የሚመስል እንቅስቃሴ በሁለቱም ወገኖች በከፍተኛ ሁኔታ የሚታይ እንደሆነ ነው መረዳት የሚቻለው። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እንግዲህ እየተቀዛቀዘ መጥቶ አሁን ያለበት ደረጃ ላይ ደርሷል። ወታደራዊ እንቅስቃሴ እንዲሁም ደግሞ ያልተመለሱ አካባቢዎች ጉዳይ ሁኔታውን እያባባሱት ቀጥለዋል። በተለያዩ የድንበር አካባቢዎች በተለይም በባድመና በዛላምበሳ አቅጣጫዎች የወታደራዊ እንቅስቃሴዎችና የኃይል አስተላለፎች መኖራቸው ይታወቃል። ይህም በአካባቢው ነዋሪዎች ዘንድ ስጋትን ፈጥሮ የአካባቢው ነዋሪዎች አንጻራዊ ሰላም ወዳለባቸው የመሀል ሀገር ከተሞች እየተንቀሳቀሱ ወይም እየሸሹ እንደሆነ የሚያመላክቱ መረጃዎችም አሉ። የፕሪቶሪያው ሰላም ስምምነት የውጭ ኃይሎች ከትግራይ መውጣት አለባቸው ቢልም አሁንም አንዳንድ የድንበር አካባቢዎች ለምሳሌ ኢሮብና ሰሜናዊ ትግራይ ክፍሎች በኤርትራ ጦር ቁጥጥር ስር መሆናቸው በጊዜያዊ አስተዳደሩ በየጊዜው ይገለጻል። በሁለቱ ሀገራት መሪዎች መካከል የነበረው የቅርብ ግንኙነት ወደ አለመተማመን አሁን ተቀይሮ ያለበት ደረጃ ላይ ደርሷል። በተለይም ኢትዮጵያ የባህር በር ፍላጎት ማሳየቷን ተከትሎ በሁለቱ ወገኖች መካከል ያለው የቃላት ጦርነት በድንበር አካባቢ ያለውን ውጥረት ከፍ አድርጎት ወታደራዊ ኃይሎች ወደ ድንበር እንዲጠጉ እንዲሁም ደግሞ የኃይል ፍተሻም እስከ ማድረግ ድረስ እንዲያመሩም አድርጓቸው ቀጥሏል። እናም አስፈሪ ጊዜ ላይ እንዳለ መረጃዎች እየተናገሩ ናቸው። በድንበር አካባቢ የሚገኙ ነዋሪዎች አሁንም የሰላም ዋስትና የለንም የሚል ስሞታቸውን እያሰሙ ነው። የእርሻ ስራቸውን በነፃነት ለማከናወንና ከድንበር ማዶ ካሉ ዘመዶቻቸው ጋር ለመገናኘት የድንበሩ ጉዳይ በዘላቂነት መፈታት እንዳለበት እየወተወቱ ቢገኙም ነገር ግን ነገሮች ከመሻሻል ይልቅ ወደ ባሰ ደረጃ እያመሩ ሄዷል። መደበኛ ባልሆነ መንገድ በኤርትራ ውስጥ ተጠባባቂ ኃይሎችና እድሜያቸው ለወታደራዊ አገልግሎት የደረሱ ዜጎች ሪፖርት እንዲያደርጉ ጥሪ ተደርጓል። ይህም የሚያሳየን እንግዲህ አይቀሬው ጦርነት እየመጣ እንደሆነ፣ ለዚያም ሲባል በኤርትራ በኩል ጡረታ የወጡ የቀድሞ የሰራዊት አባላት ሳይቀሩ ዳግም የጦር ሰራዊቱን እንዲቀላቀሉ እየተደረገ መሆኑን እያየን ነው። የስንቅ ዝግጅቶችም እየተደረጉ እንደሆነ በተለያዩ ጊዜያት የሚወጡ መረጃዎችም እያመላክቱ ናቸው። በተለይም በድንበር አካባቢ ባሉ ስትራቴጂካዊ ቦታዎች ላይ የምሽግ ቁፋሮችና የማጠናከር ስራዎችን የኤርትራ ሰራዊት አባላት እያከናወኑ መሆናቸው እየተነገረ ነው። በኢትዮጵያ በኩል ያለውን ስንመለከት ደግሞ አዳዲስ ምልምሎችን ከመቅጠር ባለፈ በቅርቡ በጡረታና በሌላ ምክንያት የተሰናበቱ የከባድ መሳሪያ ባለሙያዎችንና የቀድሞ መኮንኖችን በከፍተኛ ጥቅማ ጥቅም ወደ ስራ እንዲመለሱ ጥሪ እያደረገ ነው። ጦርነቱ ከተነሳ ቴክኒካዊ መሳሪያዎችን ኦፕሬት የሚያደርጉ የሰው ኃይል ስለሚያስፈልግ እነርሱን ለማሟላት ክፍተትም እንዳይፈጠር ከወዲሁ ዝግጅት እየተደረገ እንደሆነም የወታደራዊ መረጃ ምንጮች ያመላክታሉ። የድሮንና የአየር ኃይል እንቅስቃሴን ስንመለከት በሰሜን ኢትዮጵያ የሚገኙ የአየር ኃይል ጣቢያዎች ለምሳሌ ባህር ዳርና መቀሌ አቅራቢያ ከፍተኛ እንቅስቃሴ እየታየ ነው። የድሮን በረራዎች በድንበር አካባቢ በብዛት እየታዩ ሲሆን ይህም የጠላትን እንቅስቃሴ ለመሰለል የታለመ እንደሆነም ይገመታል። ታንኮች፣ መድፎች እና የሚሳኤል ማስወንጨፊያዎች በባቡርና በከባድ የጭነት መኪናዎች ወደ ሰሜን አቅጣጫ ሲጓጓዙ የሚያሳዩ ቪዲዮዎችና ምስሎች በተለያዩ የማህበራዊ ሚዲያዎች ላይ በስፋት እየተሰራጩ ናቸው። ምናልባት ይህ የቃላት መካረርና ጦርነት ወደ ለየለት ጦርነት ከመግባቱ በፊት በርካታ ሊሰሩ የሚገባቸው የዲፕሎማሲያዊ ጥረቶች መድረግ እንዳለባቸው የተለያዩ ዓለም አቀፍ የሰብአዊ መብት ተቋማት፣ የዲሞክራሲ ተቋማት እንዲሁም ሀገራትም ሳይቀር እያስጠነቀቁ ነው የሚገኙት። ለዛሬው ያዘጋጀነው ፕሮግራማችን በዚሁ ተጠናቋል። ነገ በሌላ ፕሮግራም እንጠብቃችኋለን። መልካም ጊዜ